እንዴት ናችሁ ተመልካቾቼ? በያላችሁበት ሰላምታ ይድረስ ብያለሁ። በዛብህ ነኝ። ሰላማችሁ ብዝት ይበል። አዳዲስ ቪዲዮዎችን መልቀቅ ጀምረናል፣ ግን ተመልካች በጣም ጠፍቷል። ሰብለና በዛብህ ዩቲዩብ ቻናል እንደምታስታውሱት በቀን ውስጥ እንግዲህ ቪዲዮ ተጭኖ ጠዋት ስንገናኝ ከ2000 እስከ 3000 ተመልካቾች ነበረ። ይኸው መጥፋታችን ምክንያት እንደሆነ ይገባኛል። ነገር ግን ቻናላችን አሁን ተመቷል። እንግዲህ ብዙዎች ጋር እንዲደርስ የእናንተ እገዛ ያስፈልገናል። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ለጓደኞቻችሁ። ምንም ቪው የለም፣ ግን በጣም ወሳኝ ነጥቦችን እያነሳን እንቀጥላለን። አሁንም የዛሬው ቪዲዮችን እንግዲህ በጣም መሰረታዊ ሀሳብ ነው የምናነሳው። ከሰሞኑ በሶሻል ሚዲያ እንዲሁም ሰይፉ ሾው ላይ የተመለከትናቸው ጥንዶች እኔ ግን እዚህ ጋር እንዴት እንደተገናኙ ለመገናኘታቸው ትልቁ ሚስጥር ምን እንደሆነ እንደ ሰብለና በዛብህ ዩቲዩብ ቻናል እነግራቸዋለሁ። ሚስጥሩ ምንድን ነው የሚለውን በሆነ አጋጣሚ በጣም ጥሩ ጊዜ አብረው አሳለፉ። ብዙ ነገሮች በህይወታቸው ውስጥ ተፈጠሩ። እንደገና በመሀል ደግሞ መለያየት ወይም ደግሞ መራራቅ ተፈጠረ። ከዛ በኋላ ምንድን ነው የሆነው? ከሰሞኑ ደግሞ መገናኘታቸውን ተመልክተናልና ይህንን ቪዲዮ ስናይ ሰዎች የተለያዩ አስተያየቶችን ይሰጣሉ፣ እንደየ እይታቸው እንደየአስተሳሰባቸው እንደሚያውቁት ነገርም ጭምር ማለት ነው። እኔ ግን እዚህ ጋር እንዴት እንደተገናኙ ለመገናኘታቸው ትልቁ ሚስጥር ምን እንደሆነ እንደ ሰብለና በዛብህ ዩቲዩብ ቻናል እነግራቸዋለሁ። ሚስጥሩ ምንድን ነው የሚለውን ለመገናኘታቸው ትክክለኛ ወይም እውነታው ሚስጥር ምንድን ነው የሚለው እንግዲህ ላለፉት 6 ዓመታት ስለ ፍቅር ግንኙነት አውርተናል እና እንደዚህ አይነት ሺዎችን ስናነሳ ልጆቹ ላይ ያየሁትን እውነት እነግራቸዋለሁ። ለመገናኘታቸው ትክክለኛው ሚስጥር ምንድን ነው የሚለውን ስንመለከት በተለይ ደግሞ ለሴት ልጅ ይሄ በጣም መሰረታዊ ነገር ነው፣ ወሳኝ ነገር ነው። እኔ እንግዲህ የተረዳሁትን ነው የምነግራችሁና ሰዎች በፍቅር ግንኙነት ውስጥ በተለያየ አጋጣሚ ይገናኛሉ፣ አብረው ያሳልፋሉ፣ ጥሩ ጊዜ ያሳልፋሉ፣ መጥፎ ጊዜ ያሳልፋሉ። መጋጨት ብዙ ጊዜ እንዲያውም በጣም ልክ ውሃ በማያነሳ ጉዳይም ተጣልተው መራራቅ ሊፈጠር ይችላል። መለያየቶች ይኖራሉ። አሳማኝ የምንለው ወይም ደግሞ አሳማኝ ባልሆኑ ምክንያቶች ሰዎች ይጋጫሉ። ከዛ በኋላ ለመመለስ በጣም ከባድ ነው ለብዙዎች። ግን አብዛኞቹ በተለይ ሴቶች ያጧቸውን ሰዎች በትንሽም ነገር ይሁን በሆነ ምክንያት አጠገባቸው የነበሩ ሰዎችን ድንገት ሲያጧቸው ተመልሰው ወደ ህይወታቸው እንዲመጡ የማድረግ አቅም እንዳላቸው ከዚህ በፊት አንስተናል። ስለዚህ እነዚህ መሰረታዊ ነገሮች ምንድን ናቸው የሚለውን እናያለን። እዚች ልጅ ላይም የተመለከትኩት የተወሰነውን ነገር አብሬ እነግራቸዋለሁ ማለት ነው። ብዙ ጊዜ ሰዎች እንግዲህ አብረዋቸው የነበሩ ሰዎች ድንገት ወይ ችላ ብለዋቸው ወይ በሆነ ምክንያት ካጠገባቸው ሲርቁ ትልቁ ስህተት የመጀመሪያ የሚሆነው ይህንን ስብራት ይህንን መጥፎ ስሜት በተለያየ አጋጣሚ በሶሻል ሚዲያ ማጋራት፣ በዛው ቅጽበት ማለት ነው። በዛው ቅጽበት ግርግር መፍጠር፣ መሰበርን ለማሳየት መሞከር፣ ስለ ወንዶች ወይም ስለሆነ ሰው ክፋትና መጥፎነት ለማሳየት የተለያዩ ጥቅሶችን ብዙ ነገሮችን መጠቀምና አብዝቶ ያንን ነገር ማሳየት መሞከር ትልቁ ስህተት ነው። በተደጋጋሚ አንስተነዋል። ከዛ ባለፈ ደግሞ ያንን ሰው ራሱ ለምንና እንዴት ብሎ በተለያየ ምክንያት በተለያየ አማራጭ በስልክም በሰውም በምንም ሰዎችን ማስጨነቅ፣ ይሄ ነገር ብዙ ጊዜ ምንድን ነው ብያችኋለሁ። በፍቅር ግንኙነት ታሪኩ ስናወራ ሰዎችን የሚገፋ ነገር እንጂ ተመልሰው ወደ ህይወታችሁ እንዲመጡ የሚያደርግ አይደለም። ለምን ብለው ስልክ አያነሱም፣ በሜሴጅ አይመልሱም፣ በሰው ወይም በሆነ ነገር በሶሻል ሚዲያ በቴሌግራም በፌስቡክ ለምን ይህንን አደረግ? ያው ሰዎች ችላ ስንባል ያንን ነገር መቋቋም ስለማንችል ማለት ነው። ግን ብዙ ጊዜ አንስቻለሁ፣ የሆኑ ክፍተቶች ሲፈጠሩ አንዳንድ ስፔስ መስጠትና ተረጋግቶ ነገሮችን ማየት በጣም መሰረታዊ ነገር እንደሆነ አንስቻለሁ። ብዙ በዝርዝር ያየናቸው ነገሮች አሉ። ወደዚህ ጉዳይ ወደዚህኛው አጀንዳ ስመልሳችሁ ግን በጣም ትልቁና መሰረታዊ ነገር ለሴት ልጅ በተለይ አጠገቧ የነበረ ሰው ችላ ብሏት ከሄደ ትልቁ መፍትሄና የመጀመሪያው ራስሽ ላይ ለውጥ ማምጣት መቻል ነው። ይሄ በጣም ከባድ ግን አንዳንድ ጠንካራ ሴቶች የሚያደርጉትና በድልም እንግዲህ የምናያቸው በዚህ ምክንያት ነው። ራስ ላይ ለውጥ ማምጣት ማለት አንደኛው ነገር እንደተሰበሩ አለመቅረት ነው። ሰዎች የሆነ ነገር ሲገጥማቸው ያንን ነገር መቋቋም ልክ እንደምናወራው ቀላል አይደለም፣ ይገባኛል። ነገር ግን የሆነ ሰው አለመኖር
አንዳንዶቻችን ላይ ሰማይና ምድር የተደባለቀብን እስኪመስል ድረስ ሌላ ህይወት እንደማይኖር ወይም የሆነ ነገር በቃ ያቺ ቀን እንደማትነጋ መተንፈስ እስኪያቅጠን ድረስ እንጨነቃለን። ለምን እንላለን? ከዛ ውጪ ምንም ነገር እንደማይታየን ማለት ነው፣ ስለማይታየን። ስለዚህ እዚህ ላይ ግን ምንድነው ማድረግ ያለ? ብዙ ጠንካራ ሴቶች ምን ያደርጋሉ? በሰዓቱ ነገሮችን ተቋቁመው ለማለፍ ይሞክራሉ። ከዛ ደግሞ የሚያደርጉት ነገር ምንድነው? እዛ ቦታ ላይ ወድቀው ተሰብረው አለመቅረት። ቅድም ያልኳችሁ ነገሮችን አሁን ልጅቷ ላይ ያየነው ያለፈችው ነገር ራስን እስከ መጣል ራስን እስከ መጉዳት ድረስ መውደቅና መልፈስፈስ። ይሄ ብዙ ጊዜ ሰዎችን ወይም አጠገባቸው የነበሩ ሰዎችን አይመልስም፣ ተሸናፊ ያደርጋል ማለት ነው። ነገር ግን ሴት ልጅ በተለይም ደግሞ እንዲህ አይነት ችላ መባል፣ መገፋት ወይ የሆነ ነገሮች መገፋት ላንለው እንችላለን። በሆነ ምክንያት ያንን ሰው ካጠገባቸው ቢያጡ እነዛን ነገሮች እንዴት ማለፍ እንደሚቻል ጠንከር ብሎ ከራስ ጋር በመነጋገር በእምነታቸው ራሳቸውን በማጽናናት የተሻለ ለመሆን መሞከር። ስለዚህ ሴት ልጅ በጣም ትልቁና ፓወር የሚሰጣት ነገር ራሷን ከነበረው ነገር ላይ የተሻለ አድርጋ ማሳየት ስትችል ሰዎችን ተመልሶ ትኩረት የመሳብ እድል አላት። ብዙ ጊዜ አንስተነዋል። ወድቆ አለመቅረት የሚገለጸው በዚህ ነው። ይሄ ነገር ነው የሚጎዳን። ወይ ያ ሰው የሚያዝንልን ይመስለናል፣ ወይ የሆነ ሰው ሌሎች ሰዎች የሚረዱን እንደዚህ ስለተደረገች ነው እንዲህ ስለሆነች ነው ብለው የሚያዝሉንን ያ ነገር የሚበልጥ ስለሚመስለን በዛ ስሜት ውስጥ ተሸንፎ የመውደቅ ችግር ይኖራል ማለት ነው። ያንን ነገር አሸንፋ መቆም የቻለች ሴት ግን እሱን አይደለም የሄደውን አይደለም ሌሎችን ትኩረት የመሳብ አቅም እንዳላት ብዙ ጊዜ አንስቻለሁ። ስለዚህ እሷ ጋር የተመለከትነው ነገር ይሄ ነው። ምንድነው ብዙ ያሳለፈችው ቀላል የማይባል ነገር አለ። እሱን ማሸነፍና የተሻለ ሆኖ መገኘት። በተለይም ደግሞ ራስሽ ላይ ለውጥ ስታመጪ በሚኖርሽ ነገር ሊሆን ይችላል፣ ራስሽን በመጠበቅ ሊሆን ይችላል፣ የተሻለ ሆኖ በመታየት ያ ያለፈው ነገር ምንም እንዳልሆነ በህይወትሽ ውስጥ ምንም ችግር እንዳልፈጠረ የማሳየት አቅም ሊሆን ይችላል። ራስን መለወጥ የሚለውን ጠቅለል አድርገን ልንወስደው እንችላለን። ከዛ ከነበርንበት ነገር ነገም የተሻለ ሆነን ለመታየት ከሰራን ሰዎችን ማሸነፍ፣ ትኩረት መሳብ እንችላለን ማለት ነው። ስለዚህ አንዱ የታየው ይሄ ነው። ያንን ነገር ማለፍ ችላለች ልጅቷ፣ ተሻግረዋለች። በክፉም በደግም ይሁን በሰዎችም እርዳታ በፈጣሪ እርዳታ በምንም ይሁን በዛ ስሜት ውስጥ ወድቆ አለመቅረት ያንን ሰው ብቻ አይደለም ሌሎችንም ሰዎች ወደ ህይወታችን እንዲመጡ እናስችላቸዋለን። ሴት ልጅ ብዙ ጊዜ ጠንካራ መሆን ስትችል፣ ራሷ መቆም እንደምትችል ለወንድ ልጅ ማሳየት ከቻለች የእሱን ትኩረት የማትስብበት ምንም ምክንያት የለም። ሌላኛው ነገር ደግሞ ራስን መሆን። በዚህ ሁኔታ ውስጥ እንደዚህ አይነት መለያየቶች፣ ለባባሎች ወይም በሆነ አጋጣሚ ባለመግባባቶች ከዛ የኛ ካልነው ሰው ጋር መራራቅ ቢፈጠርብሽ፣ ሁለተኛው ነገር በዛ ሂደት ውስጥ ስትሆኚ ምንድነው የሚያስፈልገው? ራስን መሆን። ራስን መሆን እንዴት ይገለጻል መሰላችሁ? ብዙ ጊዜ ያ ሀፕን ያደረገ ነገር ይኖራል። ከዛ በኋላ ብዙ ነገሮች አልፈዋል። አሁን ያልኳችሁ ነገሮች ራስሽ ላይ ለውጥ አምጥተሻል። ራስሽን ችለሽ መቆም እንደምትችል፣ ከዛም የተሻለ ህይወት መኖር እንደምትችል ያሳይተሻል። በዚህ አጋጣሚ ከዛ ሰው ጋር የምትገናኝበት እድል ሊፈጠር ይችላል። ምን ብለናል? ተመልሶ የመምጣት እድል አይደል እያወራን ያለን? ወይም ተመልሶ አንቺ ጋር ይመጣል ብለን አይደል ያነሳ ነው። ያ በሚሆንበት ጊዜ ራስን መሆን መቻል ማለት ስሜትን አለመደበቅ ነው። አሁን አንዳንዶቻችን ምን እናደርጋለን መሰላችሁ? ሌላ ማስመሰል ሊኖር ይችላል። ወይም ደግሞ የመጎዳታችንን ጥግ ለማሳየት አላስፈላጊ ነገሮች ልንናገር እንችላለን፣ ልናደርግ እንችላለን። ይሄ ሳይሆን አሁን ልጅቷን ምሳሌ አድርጌ እያወራው ስለነበር ምን ብላለች? ትክክለኛውን ስሜቷን አልደበቀችም። ለዛ ሰው ለዛ ልጅ ያላትን ስሜት አይታችሁ ከሆነ ቪዲዮ ላይ እንደምናስታውሰው እኔ ማርያምን በጣም ነው የምወደው። አሁንም በምን አንተ በምን ነው በጣም ነው የምወደው። ስለዚህ ይሄ ትክክለኛውን ስሜት አለመደበቅና ራስን መሆን ያስፈልጋል ማለት ነው። ራሳችንን ስንሆን በትክክል ማውራት እንችላለን። ያ ነገር መሆን እንዲችል ወይም ደግሞ ወደ ህይወታችን ያ ሰው መመለስ ቢችል እንኳን ያንን እድል ማግኘት እንዲችል እናደርጋለን። ከማስመሰል ህይወት ከሚመስል ነገር ውስጥ ወጥተን ራሳችንን መሆን ስንችል የሰዎችን ትኩረት መሳብ እንችላለን ማለት ነው። ስለዚህ ይህንን ቪዲዮ ጠቅላላ አድርገን ስናየው አንደኛው ነገር ሴት ልጅ በሌሎች ሰዎች የሚደርስባት መገፋት ካለ፣ እኔ ልጁ ገፍቷል ወይም እንደዚህ ተጽዕኖ አድርጓል እያልኩ አይደለም፣ እሱን አይደለም እያወራለት፣ ግን የሆነ መለያየት ነገሮች ሲፈጠሩ ሳትፈልገው ያንን ነገር ካጣችው ማድረግ ያለባት ነገር በዛ ውስጥ ወድቃ መቅረት፣ በዛ ውስጥ መልፈስፈስ ወይም ደግሞ መለመን ወይም ደግሞ ያ ነገር እንዲመለስ ብዙ ነገሮች ማድረግ ላይሆን ይችላል።
ማድረግ ያለባት ራሷ ላይ መስራት ብቻ ነው ማለት ነው። ሰው ራሳቸው ላይ ስትሰሩ ያንን ሰው ብቻ አይደለም የዛኛውን ሰው ትኩረት መሳብ ትችላላችሁ። ሰው ራሳችንን አሸንፈን መምጣት ስንችል፣ የተሻለ ሆነን መገኘት ስንችል ተመልሰን የሰዎችን ትኩረት መሳብ እንችላለን። ሌላኛው ደግሞ ራሳችንን መሆን ስንችል፣ ትክክለኛው ያንን ሰው ስንሆን፣ ከማስመሰል ነገር ስንወጣ፣ ይሄ በጣም መሰረታዊ ነገር ነው። ሁልጊዜም ቢሆን ሰዎች ይሄ መቼም በኢኮኖሚም በምንም ነገር ራስን ጠብቆ ራስን አሸንፎ መገኘት ለሴቶች ብቻ አይደለም። መቼም ይህንን ለሴቶች አነሳን ማለት ለወንዶች ምን ሊሆን እንደሚችል አስቡት። ምን ያህል ደግሞ ከዚህም በተሻለ ራሳችንን አሸንፈን መገኘት እንዳለብን ደግሞ ማሳያ ነው። ግን ትኩረታችን እዛ ላይ ስለነበር ሴቶች ሁልጊዜም ከመሰበር ከመልፈስፈስ ነገር ወጥተው ያንን ነገር ማሸነፍ ሲችሉ ሁልጊዜም ሰዎች ከጎናቸው ናቸው፣ ሰዎች ይፈልጓቸዋል የሚለውን ወይም ደግሞ ህይወታቸውን ማስተካከል ይችላሉ የሚለውን ሀሳብ ለማንሳት ነው። ሰብለና በዛብህ ዩቲዩብ ቻናል ተመልካች ጠፍታችኋል፣ ሼር አድርጉ። በሰፊው እየመጣን ነው። ከሰሞኑ በጣም አሪፍ ሀሳቦችን ይዘን እንቀጥላለን። አብራችሁን ስለቆያችሁ ከልብ አመሰግናለሁ። በሌላ ቪዲዮ እንገናኛለን። ይመቻችሁ።